በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራትና ክቡራን ውድ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምንስ አላችሁ? በመንገዳችን ላይ ያለን ልባችንን በቃሉ የሚያቀጣጥልልን ጌታችን ዛሬም በመካከላችን አለ። ዛሬ በዚህ ልዩ መርሃ ግብራችን በትዕግስቱና በጽናቱ የታወቀውን የጻድቁ ቅዱስ ኢዮብን ድንቅ ጸሎት ይዘንላችሁ ቀርበናል። ይህ ጸሎት በፈተና ውስጥ ላሉ ብርታት፣ ላዘኑ መጽናኛ፣ ለታወኩ ደግሞ የሰላም ወደብ ነው። እስከ መጨረሻው ድረስ አብራችሁን በመቆየት የዚህን ድንቅ ጸሎት በረከት እንድትካፈሉ በቅዱስ እግዚአብሔር ስም እንጋብዛችኋለን። መልካም ቆይታ። ቅዱስ ኢዮብ ሆይ በፈተና ጊዜ ሰይጣንን ያሳፈርክ ቅዱስ አንተነ፣ ዛሬም በጌታ ፊት ቆመ ስለ እኛ ምልጃን አድርግልን። ሀብትና ንብረት ሲጠፋ፣ ልጆች በሞት ሲለዩ፣ አካልህም በደዌ ሲቆስል እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን በማለት ፈጣሪህን አመሰገንክ እንጂ በአፍ አልበደልክም። እኛ ግን በትንሹ ስንታመም ተስፋ የምንቆርጥ፣ ጥቂት ሲጎድልብን የምናማርር ምስኪኖች ነንና ያንተን የጽናት ልብ እግዚአብሔር ይሰጠን ዘንድ ለምንልን። የእግዚአብሔር ወዳጅ የሆንክ ቅዱስ ኢዮብ ሆይ በደዌ ጊዜ ወዳጆች ሲርቁ፣ ባለቤትህም ስትከዳ፣ አንተ ግን በተስፋ ጸንተ የሚቤዠኝ ሕያው እንደሆነ አውቃለሁ ብለህ ተናገርክ። እኛም በሕይወታችን ጨለማ ሲወርሰን፣ የሚረዳን ሲጠፋና ብቸኝነትም ሲሰማን የሚቤዠን ጌታ ከጎናችን እንዳለ እንድናምን ተስፋም እንዳንቆርጥ በጸሎት ደግፈን። ትዕግሥተኛው ጻድቅ ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ በአንተ ላይ አድሮ ያሳየውን ያን ድንቅ ትዕግሥት ለቤተሰቦቻችን፣ ለወጣቶችና ለአረጋውያንም ያድላቸው ዘንድ ማልድልን። የጥሉ መንፈስ ከመካከላችን እንዲወጣ፣ መቻቻልና መከባበር በቤታችን እንዲሰፍን፣ በፈተና የምንወድቅ ሳይሆን በድል የምንወጣ እንድንሆን አማልደን። የምስኪኖች ረዳት የነበርክ ቅዱስ ኢዮብ ሆይ ዛሬም በዓለማችን ላይ በጦርነት በበሽታና በረሃብ የሚሰቃዩ ወገኖቻችን ብዙ ናቸው። እንዳንተ በጽናት እንዲቆሙ እግዚአብሔርም እንዳንተ በበረከት እንዲጎበኛቸውና በቃሉም እንዲያጽናናቸው ወደ ልዑል እግዚአብሔር ጸልይልን። ቅዱስ ኢዮብ ሆይ በመጨረሻው ዘመን እግዚአብሔር ካጣኸው እጥፍ አድርጎ እንደባረከ እኛንም ከኃጢአት ቆሻሻ አንጽቶ በመንፈሳዊ በረከት አክብሮ ለዘላለም መንግሥቱ ያበቃን ዘንድ በቅድስናው ፊትም ያቆመን ዘንድ አንተ ለምንልን። ሁሉን የምትችል የማይቻለውንም የምታስችል የታገሱትን የምታከብር የሰላም አምላክ ልዑል እግዚአብሔር ሆይ ዛሬም እንደ ትላንቱ በፊት ቆመናልና ስማን። ባሪያ ቅዱስ ኢዮብ በፈተናው ማዕበል ውስጥ ሆኖ ሳይናወጥ የቆመበትን ያን ድንቅ የትዕግሥትን ስጦታ ለእኛም ስጠን። አቤቱ ጌታ ሆይ አስተምረን። ከአቅማችን በላይ የሆነ ፈተና ሲገጥመን፣ ልባችን በጭንቀት ሲታወክና መውጫውም ሲጠፋን በአንተ መተማመንን አስተምረን። ልክ እንደ ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ ብለን እንድንባርክ እንጂ በሕይወታችን ላይ እንድናማርር አታድርገን። ያጣነውን ሳይሆን የቀረልንን አንተን እንድንመለከት ዓይኔን ልቦናችንን አብራ። ቸር አምላክ ሆይ በሽታ ሥጋችንን ሲያደክመው፣ ድህነት በራችንን ሲያንኳኳ፣ ወዳጅ ዘመድ ፊቱን ሲያዞርብንና ብቸኝነትም ሲከብን አንተ ጽናቱን ስጠን። የኢዮብ ቁስል በአንተ ቃል እንደዳነ የእኛም የልብ ቁስል በአንተ ተስፋ እንዲፈወስ እርዳን። ነገ የተሻለ ቀን እንደሚመጣ፣ ከጨለማው በኋላ ብርሃን እንዳለ፣
ከለቅሶ በኋላም ሳቅ እንዳለ እንድናምን በአንተ እምነት አጽናን። የሰላም ጌታ ሆይ በዚህ በትዕግስት በጎደለው ዘመን የሰውን ክፋት እንድንታገስ የጊዜውን መከራ እንድንችል በክፉ ፈንታ ደግነትን እንድንመልስ ኃይልህ ይርዳን። የምላሳችንን ቃላት ጠብቅ። በመከራችን ጊዜ ለአንተ የማይገባ ቃል ከአፋችን እንዳይወጣ ከንፈራችንን በቅድስና ቆልፍ። አቤቱ አምላካችን ሆይ ኢዮብ በመጨረሻው ከቀደመው ይልቅ እጥፍ በረከት እንደተቀበለ እኛም ዛሬ በትዕግስት የምናልፈው መከራ ለክብራችን ምክንያት እንዲሆን ፍቀድ። በትዕግስት ዓለምን ያሸነፍክ ክርስቶስ ሆይ በትዕግስታችን ነፍሳችንን እንድናድን እርዳን። እነሆ የታገሱትን ብፁዓን እንላቸዋለን፣ ኢዮብም እንደታገሰ ሰምታችኋል ተብሎ እንደተጻፈ እኛም በትዕግስታችን ለትውልድ ምስክር ለአንተም የተመረጥን ልጆች እንድንሆን በቸርነት ደግፈን። የጽናት ተራራ የትዕግስት መስገብ የሆንክ ቅዱስ ኢዮብ ሆይ ዛሬ በመከራ እሳት ውስጥ ሆነን ወደ አንተ እንጮኻለን። አንተ በፈተና ቀን ያልደነገጥክ በችግርም ጊዜ እምነት ያልዛለ ኃያል ጻድቅ ነህና እኛ ደካሞቹን በምልጃ አጽናን። ቅዱስ ኢዮብ ሆይ ፈተና እንደ ጋጋታ ሲወርድብህ፣ መርዶ በመርዶም ሲተካካ፣ ድህነትና ሕመም በአንድነት ሲከቡ እምነት አልደከምም። እኛ ግን ዛሬ በኑሮ ውድነት በበሽታ መከራና በክፉ ሰዎች ተንኮል እምነታችን እየዛለ ነው። ጌታ ሆይ የት ነህ ብለን እስክንጠይቅ ድረስ ልባችን ሲፈራ አንተ በጌታ ፊት ቆመ እምነታቸው እንዳይደክም ብለህ ማልድልን። የእግዚአብሔር ምስክር የሆንክ ጻድቅ ሆይ ሰይጣን በፊት ቀርቦ ሊያሳስትህ በሰውነት ላይ ቁስልን ሊያዘንብብ በፈቀደ ጊዜ ከእግዚአብሔር እጅ መልካሙን ተቀበልን ክፉንስ አንቀበልም ብለ ድል ነሳኸው። እኛም በፈተናችን ጊዜ ክፉን የምንቃወምበት መከራውን በትዕግስት የምናልፍበት የእግዚአብሔርን ቸርነት ደግሞ በተስፋ የምንጠብቅበትን ያንተን የመሰለ ጽኑ ልብ እንዲሰጠን ለምንልን። ቅዱስ ኢዮብ ሆይ በመከራችን ጊዜ እጃችን ወደ ጣዖት እንዳይዘረጋ፣ ልባችን ወደ ዓለም ክፋት እንዳያዘነብል፣ አንደበታችንም ፈጣሪን ወደ መቃወም እንዳይደርስ ጠብቀን። በፈተና ውስጥ ሆነን የምናመሰግንበትን ምስጢርን ግለጥልን። እንዳንተ የምንጸና በእግዚአብሔር ሉዓላዊነት የምንተማመንም አድርገን። ትዕግስተኛው ቅዱስ ኢዮብ ሆይ መከራው ሲበዛብን አልችልም ብለን ተስፋ እንዳንቆርጥ በምልጃ ኃይል ሁነን። የእምነት ጋሻችን እንዳይሰበር የተስፋችንን መብራት እንዳይጠፋ በመንፈሳዊ ብርታት ደግፈን። አንተን ከመከራ ያወጣ ከውርደትህም አንስቶ በክብር የሾመ እግዚአብሔር እኛንም ከገባንበት የመከራ ማዕበል በሰላም ያውጣን። በመከራችን መጨረሻ ላይ እንዳንተ በበረከት እንድንጎበኝ በሕይወታችንም እጥፍ ድልን እንድንቀዳጅ ከልዑል እግዚአብሔር ዘንድ ጸጋን አማልደን። ለአንተ ጽናትን ለሰጠ በመከራህም ላጽናና እግዚአብሔር ምስጋና ይሁን። በጸሎት የታጠርንም አድርገን። ከክፋት ሁሉ የራክ በእግዚአብሔር ፊት ቅንና ፍጹም ሆነ የተገኘ የታመነ ባሪያ ቅዱስ ኢዮብ ሆይ እኛ ደካማና በኃጢአት የምንሰናከል ልጆቹ በፊት ቆመናልና ስለ እኛ ወደ ጌታ ማልድልን። ቅዱስ ኢዮብ ሆይ አንተ ስለ ልጆች ቅድስና የምትጨነቅ እነርሱ በልባቸው እንኳ እግዚአብሔርን እንዳይበድሉ ሁልጊዜ መሥዋዕትን የምታቀርብ ጻድቅ አባት ነበርክ። ዛሬም እኛ ልጆች በኃጢአት ማዕበል እንዳንሰምጥ በዓለም ፍላጎትም እንዳንታለልና ከፈጣሪያችንም መንገድ እንዳንወጣ በጸሎተ መሥዋዕትነት ደግፈን። ከክፋት የራክ ጻድቅ ሆይ ዓይኖች ክፉ ነገር እንዳያዩ ልብህም ወደ ክፋት ምኞት እንዳያዘነብል ከዓይን ጋር ቃል ኪዳን የገባ ንጹሕ ሰውነ። እኛም እንዳንተ ከዓይናችን ከልባችንና ከአንደበታችን ጋር ቃል ኪዳን እንድንገባ
ኃይልን አሰጠን። የዝሙት መንፈስ፣ የትዕቢት ሐሳብ፣ የጥላቻና የክፋት ምኞት ከእኛ ጋር እንዲርቅ በጌታ ፊት ቆመ። ስለ እኛ ለምን። የእግዚአብሔር ወዳጅ ሆይ ሰይጣን በክፋት ሊጥል ሲመጣ በአንተ ላይ አንዳች የኃጢአት ምክንያት አላገኘብህም። እኛ ግን በየቀኑ በሐሳብ በቃልና በተግባር ለጠላት መሳቂያ የሆንን ነው። ጠላታችንን ዲያብሎስን የምናሸንፍበትን የቅድስና ትጥቅ ማስታጥቀን ከንስሐ ሕይወት እንዳንርቅ ወደ ኃጢአት መመለስን እንድንጠላ እግዚአብሔርንም በመፍራት እንድንኖር እግዚአብሔር ጸጋውን እንዲያበዛልን ማልደልን። ቅዱስ ኢዮብ ሆይ በመከራ ውስጥ ሆነ እንኳ እግዚአብሔርን እንዳልበደል እኛም በደስታም ሆነ በችግር ጊዜ ቅድስናችንን የምንጠብቅ አድርገን። ስጋችን ለነፍሳችን እንዲገዛ ነፍሳችንም ለፈጣሪዋ እንድትታዘዝ የመንፈስ ቅዱስ ኃይል ከእኛ ጋር እንዲሆን ጸልይልን። በመጨረሻም ከዚህ ዓለም ኃጢአትና ርኩሰት ወጥተን ልክ እንዳንተ በጽድቅ አሸብርቀን ለሰማያዊ ክብር እንድንበቃ የአምላካችን ቸርነት አይለየን። ከፈጣሪው ጋር በማያቋርጥ ምስጋና የተገናኘ በመከራው እሳት ውስጥ ሆኖ ቃል እግዚአብሔርን ያልተወ ታማኙ ጻድቅ ቅዱስ ኢዮብ ሆይ ዛሬ የጸሎት ሕይወታችን ለደከመብን፣ ጉልበቶቻችን ለዛሉብንና ልባችን ለራቀብን ልጆች በጌታ ፊት ቆመ ማልድልን። ቅዱስ ኢዮብ ሆይ አንተ በሀብት ጊዜ ለእግዚአብሔር መሥዋዕትን ማቅረብን አልረሳህም። በመከራህም ጊዜ የእግዚአብሔርን ስም የተባረከ ይሁን በማለት ጸሎትህን አላቋረጥክም። እኛ ግን በደስታ ጊዜ መጸለየን የምንረሳ፣ በችግር ጊዜ ደግሞ በተስፋ መቁረጥ የምንዝል ደካሞች ነን። እንዳንተ በሁኔታዎች የማይለዋወጥ ሁልጊዜ ከፈጣሪ ጋር የሚያገናኝ የጸሎት መንፈስ በእኛ ላይ ይፈዝ ዘንድ ለምንልን። የእግዚአብሔር ባለሟል ሆይ በመከራ መጨረሻ ላይ ስለ ወዳጆች ስትጸልይ እግዚአብሔር ጸሎትህን ሰምቶ እንደተቀበለህና ምርኮህንም እንደመለሰልህ ዛሬም የእኛን ጸሎት እግዚአብሔር እንዲቀበለው አማልደን። የምንጸልየው በልማድ ሳይሆን በእምነት፣ በቃል ብቻ ሳይሆን በልብ እንዲሆን መንፈሳዊ ጥበብን አሰጠን። የጸሎት ጋሬጣ የሚሆኑብንን ሰነፍ ሐሳቦችን፣ እንቅልፍና ዓለማዊ ትዝታዎችን ከልባችን ያስወግድልን ዘንድ ወደ ልዑል እግዚአብሔር ጸልይልን። ትጉሁ ጻድቅ ሆይ የጸሎት ሕይወት የነፍሳችን ምግብ የሕይወታችንን መመሪያ መሆኑን እንድንረዳ አይነ ልቦናችንን አብራ። ከመጸለይ እንድንሰለች የሚያደርገንን የጠላትን ውጊያ በምልጃ ድል ንሳልን። እንዳንተ በጽናት ተንበርክከን እንባችንንም ዘርተን በደስታ የምናጭድበትን ጸጋን ከፈጣሪ ዘንድ አሰጠን። ቅዱስ ኢዮብ ሆይ ቤታችንን የጸሎት ቤት፣ ልባችንን የመንፈስ ቅዱስ ማደሪያ፣ ሕይወታችንም የማይቋረጥ ምስጋና እንዲሆን አግዘን። በመከራችን ጊዜ ጸሎታችንን ብርታት፣ በሰላማችን ጊዜ ደግሞ ጸሎታችንን ጋሻ አድርግልን። አንተን ለጸሎትና ለጽናት ያበቃ ጸሎትህንም ሰምቶ መከራህን ያስወገደ የቅዱሳን አምላክ እግዚአብሔር ዛሬም የሁላችንን ጸሎት ይቀበል። ጠላትን ዲያብሎስ በትዕግስቱ ያሳፈረ፣ በጽናቱም የጨለማውን ሰራዊትን ድል የነሳ የታመነ የእግዚአብሔር አገልጋይ ቅዱስ ኢዮብ ሆይ ዛሬ በክፉ መናፍስት ጥቃት ለሚሰቃዩ፣ በጭንቀትና በፍርሃት ለታሰሩ ልጆች በጌታ ፊት ቆመ አማልደን። ቅዱስ ኢዮብ ሆይ ከሳሹ ሰይጣን በአንተ ላይ ክፉን ለማድረግ ፍቃድ ጠይቆ ንብረትህን ቢያጠፋ፣ ልጆችህን ቢቀማና በሰውነት ላይ ክፉ ቁስልን ቢያዘንብብህም አንተ ግን በእግዚአብሔር ስም አሸነፍከው። ዛሬም በእኛ ላይ የሚነሳውን የጥልን መንፈስ፣ የጭንቀትና የድብርትን ደመና፣ በሕልምም ሆነ በውኑ የሚመጣውን የክፉ መናፍስትን ጥቃት በምልጃ ኃይል አርቅልን። የጽናት ተራራ የሆንክ ጻድቅ ሆይ
ጠላት ዲያብሎስ በአንተ ላይ አንዳች ስልጣን እንዳልነበረ ሁሉ በእኛም ሕይወት በቤታችንና በልጆቻችን ላይ ስልጣን እንዳይኖረው ወደ ልዑል እግዚአብሔር ጸልይልን። የክፋት መናፍስት የሚያሴሩብንን ተንኮል፣ የድግምት በምቀኝነትም በክፉ ዓይንም የሚዘሩብንን ፍላጻዎች በአምላካችን እሳት እንዲቃጠል ማልድልን። ቅዱስ ኢዮብ ሆይ በሌሊት ከሚመጣ ድንጋጤ፣ በቀን ከሚበር ፍላጻ፣ በጨለማም ከሚሄድ ክፉ ነገር ጠብቀን። ልባችን በፍርሃት እንዳይዋጥ፣ አእምሮአችን በክፉ ሐሳብ እንዳይታወክ፣ መንፈሳችንም በጠላት እንዳይላሽቅ ሰማያዊ ጥበቃህን አትለየን። እንዳንተ በእግዚአብሔር የብርሃን ቅጥር እንድንታጠር ጸጋህን አማልደን። ትዕግሥተኛው ቅዱስ ሆይ ጠላት በአንተ ላይ ያመጣውን መከራ በመጨረሻ ለክብርህና ለበረከት ምክንያት እንደሆነ በእኛም ላይ የሚቃጣው የክፋት ጥቃት ሁሉ ወደ በረከትና ወደ ድል እንዲለወጥልን ለምን። የጨለማውን ገዥ ድል የነሳህበትን ያን የእምነት ጋሻ እኛም እንድንታጠቅ እርዳን። በጻድቁ ቅዱስ ኢዮብ ጸሎትና ምልጃ ቤታችን ከክፉ ነገር ይጠበቅ፣ ሕይወታችንም በጌታ ሰላም ይባረክ። ለአሸናፊው አምላካችን ለእግዚአብሔር ምስጋና ይሁን። ከፍታውን ትቶ በትሕትና በአመድ ላይ የተቀመጠ በትዕግሥቱና በፍቅሩ የእግዚአብሔርን ልብ ደስ ያሰኘ ታማኙ ጻድቅ ቅዱስ ኢዮብ ሆይ ዛሬ በትዕቢትና በጥላቻ በታወከች ዓለም ውስጥ ለምንኖር ልጆች በጌታ ፊት ቆመ ስለ እኛም ማልደን። ቅዱስ ኢዮብ ሆይ አንተ ባለጸጋና በሰው ሁሉ ዘንድ የተከበርክ ስትሆን መከራ ሲመጣብህ ግን በአመድ ላይ ተቀምጠ ራስህን ዝቅ አድርግ። እኛንም ከልባችን ትዕቢትና ራስ ወዳድነት እንድንርቅ እርዳን። የሌሎችን ስቃይ የምንረዳበት፣ ለወደቁት የምንራራበትና ለሰዎች ሁሉ ራሳችንን ዝቅ የምናደርግበትን የትሕትና መንፈስ በልባችን ውስጥ አኑር። የፍቅር አባት ሆይ ወዳጆች ሊያጽናኑ መጥተው በንግግራቸው ሲያስቆጡህ እንኳ አንተ ግን በመጨረሻ ለእነርሱ ጸለይክ እንጂ ክፉን አልመለስክላቸውም። እኛም በክፉ ፈንታ በጎ እንድናደርግ፣ ለበደሉን ይቅርታን እንድንሰጥ፣ በጥላቻ ምትክም ፍቅርን እንድንዘራ ኃይልን አሰጠን። ልባችን ለጥልና ለቂም ዝግ፣ ለፍቅርና ለሰላም ግን ክፍት ይሆን። ቅዱስ ኢዮብ ሆይ በቤታችንና በኑሯችን ውስጥ በፍቅር መንፈስ እንዲሰፍን፣ በመካከላችንም መከባበርና መደጋገፍ እንዲኖር ለምን። እንዳንተ እግዚአብሔርን በፍቅር የምንፈልግ ሰውንም በቅንነት የምንወድ አድርገን። ትሕትና የነፍሳችን ጌጥ፣ ፍቅር ደግሞ የሕይወታችን መመሪያ እንዲሆን በምልጃ ደግፈን። ትጉህ ጻድቅ ሆይ ራስን የማግነን መንፈስ ከኛ እንዲወጣ፣ በወንድሞቻችን ስኬት እንድንደሰት፣ በችግራቸውም ጊዜ ደራሽ እንድንሆን አግዘን። በመጨረሻም በትሕትናችንና በፍቅራችን አማካኝነት ወደ ሰማያዊ መንግሥት እንድንገባ የአምላካችን ቸርነት አይለየን። ትሑታንን ለሚያከብር አፍቃሪዎችንም ለሚባርክ ለእግዚአብሔር ምስጋና ይሁን። በጻድቁ በቅዱስ ኢዮብ ምልጃ ይማረን። የተስፋ መዝገብ የመጽናናት ምሳሌ የሆንክ ቅዱስ ኢዮብ ሆይ ዛሬ በመከራ ማዕበል ውስጥ ሆነን በጭንቀት ባህር ውስጥ እየሰመጥን ወደ አንተ እንጮኻለን። ተስፋ በመቁረጥ ጨለማ ውስጥ ለተዋጥን ልጆች ከጌታ ዘንድ ብርሃንን አማልደን። ቅዱስ ኢዮብ ሆይ አንተ ሁሉንም ባጣህበት፣ አካልህ በደዌ በቆሰለበትና በዙሪያ ያሉ ሁሉ ተስፋ በቆረጡብህ ጊዜ የሚቤዠኝ ሕያው እንደሆነ አውቃለሁ ብለህ በጽኑ ተስፋ ቆምክ። እኛ ግን ዛሬ ጥቂት ነገር ሲጎድልብን ነገ ምን ይዋጠኝ ብለን የምንጨነቅ፣ ተስፋችንን ቶሎ የሚዝል ምስኪኖች ነን። እንዳንተ በእግዚአብሔር ቸርነት ላይ የምንተማመንበትን ያን ድንቅ ተስፋ በልባችን ውስጥ አኑር። የጽናት አባት ሆይ መከራው ሲረዝምብን፣
የጸሎታችን መልስ የዘገየ ሲመስለንና ድካምም ሲሰማን በመልጃ ደግፈን። ተስፋ መቁረጥ ከጠላት ዲያብሎስ የሚመጣ የነፍስ ደዌ ነውና ከዚህ ከባድ ደዌ ፈውሰን። እግዚአብሔር አይተወኝም፣ ከዚህ ጨለማ በኋላ ብርሃን አለ ብለን እንድንጸና የመንፈስ ቅዱስን ብርታት አሰጠን። ቅዱስ ኢዮብ ሆይ፣ ኢዮብ በአመድ ላይ ተቀምጦ ሳለ ጌታ ወደ ክብሩ እንደመለሰው እኛም በውርደታችን በሕመማችንና በድህነታችን ውስጥ ሆነን የአምላካችንን የክብር እጅ እንድንጠብቅ እርዳን። የነገውን ቀን የጌታ እንደሆነ እርሱም ሰባሪ ብቻ ሳይሆን ጠጋኝ፣ አሳዛኝ ብቻ ሳይሆን አጽናኝ እንደሆነ የምናምንበትን ጽኑ እምነት አሰጠን። ትዕግስተኛው ጻድቅ ሆይ፣ ተስፋ በመቁረጥ ውስጥ ወደ ኋላ የምናፈገፍግ ሳይሆን በመከራ ውስጥ አልፈን ለበረከት የምንበቃ አድርገን። አንደበታችን ቅሬታን ሳይሆን ምስጋናን፣ ልባችን ፍርሃትን ሳይሆን ድፍረትን እንዲላበስ በጌታ ፊት ማልድልን። ቅዱስ ኢዮብ ሆይ፣ በመከራችን መጨረሻ ላይ ልክ እንዳንተ ጆሮዬ ስለ አንተ ሰምታ ነበር፣ አሁን ግን ዓይኔ አየች ብለን ጌታን በደስታ የምናይበትን ቀን አቅርብልን። የጠፋው ሀብታችን፣ የራቀው ሰላማችንና የደከመው ጤናችን በእጥፍ ይመለስ ዘንድ የአምላካችን ቸርነት ይርዳን። በጻድቁ ቅዱስ ኢዮብ ጸሎትና ምልጃ ተስፋችን ይታደስ፣ ልባችንም በሰማያዊ ሰላም ይጽና። ተስፋ ለቆረጡት ተስፋ ለሚሆን ለቅዱስ እግዚአብሔር ምስጋና ይሁን። ስለ ቤተሰቡ ቅድስና የሚጋደል ልጆቹን በእግዚአብሔር ፍርሃት ያሳደገ የታመነ ጻድቅ ቅዱስ ኢዮብ ሆይ፣ ዛሬ በፈተና በትንሣኤ መሃል ሆነን ስለ ቤተሰባችን ሰላምና በረከት ወደ አንተ እንጮኻለን። ቅዱስ ኢዮብ ሆይ፣ አንተ ገና መከራ ሳይመጣብህ ስለ ልጆች ንጽሕና ዘወትር መሥዋዕትን የምታቀርብ ትጉህ አባት ነበርክ። ዛሬም የእኛ ቤተሰብ ከክፋት ሁሉ ይጠበቅ ዘንድ ልጆቻችን በቅድስና በታማኝነትም ያድጉ ዘንድ በቤታችንም ውስጥ የእግዚአብሔር ስም ዘወትር የሚመሰገንበት ይሆን ዘንድ በጌታ ፊት ማልድልን። የበረከት አባት ሆይ፣ ጠላት ሰይጣን በቤት ላይ መከራን አዝንቦ ንብረትን ቢያጠፋም በመጨረሻ ግን እግዚአብሔር ቀድሞ ከነበረ እጥፍ አድርጎ ባረከ። እኛንም በኑሯችንና በቤታችን ላይ የሰፈረውን የድህነት የጥልና የጭንቀት መንፈስ በምልጃ አስወግድልን። በሥራችን ላይ በረከት፣ በቤታችን ላይ ረድኤት፣ በጤናችን ላይ ደግሞ ምሕረትን ያደርግልን ዘንድ ወደ ቸሩ አምላክ ጸልይልን። የሰላም ወዳጅ ሆይ፣ በመካከላችን ያለውን አለመግባባት፣ ቂምና ጥላቻ አስወግደ እንደ ኤማሁስ መንገደኞች ጌታ በመካከላችን የሚገኝበትን የሰላምን መንፈስ አስፍንልን። ቅዱስ ኢዮብ ሆይ፣ አንተ በመከራ መጨረሻ ላይ አዲስ ሕይወትና አዲስ በረከት እንደተቀበልክ የእኛም ቤት ከደረሰበት ውድቀት የሚነሳበትን ካጣው ሰላም የሚመለስበትና በረከተ ሥጋ ወነፍስ የሚጎርፍበትን ጸጋም ማልድልን። ቤታችን የጸሎት የፍቅርና የደስታ ማደሪያ ይሆን። በጻድቁ ቅዱስ ኢዮብ ምልጃ ቤተሰባችን ከክፉ ነገር ሁሉ ይጠበቅ፣ በረከቱም እንደ አብርሃም ቤት ይብዛ። ቤተሰብን ላቋቋመ ለባረከ ለእግዚአብሔር ምስጋና ይሁን። ከሰው አቅም በላይ በሆነ መከራ ውስጥ አልፈክ ሳለ ልብህ ግን በእግዚአብሔር ሰላም የጸናች ታማኙ ጻድቅ ቅዱስ ኢዮብ ሆይ፣ ዛሬ በፍርሃት ለታሰርን በጭንቀትም ለዛልን ልጆች በጌታ ፊት ቆመ ስለኛ ማልድልን። ቅዱስ ኢዮብ ሆይ፣ አንተ በዙሪያ ሞትና ጥፋት በከበቡ ጊዜ ነገ ምን ሆናለሁ ብለህ አልተሸበርክም። ጌታ ሰጠ ጌታ ነሳ ብለ ሰላምህን በፈጣሪ ላይ መሰረት አደረክ እንጂ። እኛ ግን ዛሬ ስለ ነገው ቀን የምንጨነቅ፣ ባልመጣው መከራም የምንሸበር፣ በሐሳብ ማዕበል የምንዋጥ ምስኪኖች ነን። ከውስጣችን ይህንን የሚያናውጠንን የጭንቀት መንፈስ አስወግደ
በአምላካችን እንድንታመን ያንተን የመሰለ የድፍረት ልብ አሰጠን። የእግዚአብሔር ባለሟል ሆይ ፍርሃት ከጠላት ዲያብሎስ የሚመጣ የነፍስ እስራት ነውና በጸሎተ ኃይል ይህንን እስራት ስበርልን። በሕመማችን፣ በስራችን፣ በኑሯችንና በልጆቻችን ሕይወት ላይ የሰፈረውን የፍርሃት ጥላ በአምላካችን የብርሃን ቃል አርቅልን። አይዞህ አትፍራ የሚለውን የጌታችንን ድምፅ እንድንሰማ ልባችንም በሰማያዊ እረፍት እንዲሞላ ወደ ቸሩ ፈጣሪ ጸልይልን። ትዕግስተኛው ቅዱስ ሆይ ጭንቀት ኃይላችንን እንዳይበላው ተስፋችንንም እንዳያጨልመው በምልጃህ ደግፈን። እንዳንተ በእግዚአብሔር ጥበቃ ላይ የምንተማመን እርሱም የማይሳነው አምላክ መሆኑን አምነን በሰላም የምናርፍም አድርገን። የአእምሮ እረፍትን፣ የልብ መረጋጋትና የመንፈስ ጥንካሬን ከልዑል እግዚአብሔር ዘንድ አማልደን። ቅዱስ ኢዮብ ሆይ በመጨረሻው ላይ ጌታ ከጭንቀት አውጥቶ በደስታ እንደጎበኘ እኛንም ከዚህ ከከበደን የሐሳብ ሸክም አሳርፈን። ፍርሃታችንን በድፍረት፣ ጭንቀታችንን በምስጋና፣ ለቅሷችንንም በሳቅ ለውጥልን። ፍርሃትን ድል ለሚነሳ ለታወኩትም ሰላምን ለሚሰጥ ለእግዚአብሔር ምስጋና ይሁን። በጻድቁ በቅዱስ ኢዮብ ጸሎት የታጠርንም አድርገን። ከክፋት ሁሉ የራክ በእግዚአብሔር ፊት ቅንና ፍጹም ሆነ የተገኘ የታመነ ባሪያ ቅዱስ ኢዮብ ሆይ እኛ በኃጢአት የቆሰልን በደላችንም የከበድን ልጆችህን የንስሐን በር ትከፍትልን ዘንድ በጌታ ፊት ቆመ፣ ስለ እኛም ማልደን። ቅዱስ ኢዮብ ሆይ አንተ በመከራ መጨረሻ ላይ ስለዚህ ራሴን እንቃለው በአፈርና በአመድ ላይ ተቀምጬ ንስሐ ገባለው ብለ ራስህን በፈጣሪ ፊት ዝቅ አደረግ። እኛም ዛሬ የልባችንን ጥንካሬ ሰብረን በትዕቢት የቆምንበትን ስፍራ ትተን ወደ መሐሪው አምላካችን በለቅሶና በጸሎት እንድንመለስ የንስሐ መንፈስን አሳድርብን። ኃጢአታችንን ሳንሸሽግ የምንናዘዝበትን በደላችንንም የምንጸጸትበትን ቅን ልብን አሰጠን። የቅድስና አባት ሆይ ዛሬ ዓለም በኃጢአት እንድንመካ በበደላችንም እንድንጸና ስታታልለን፣ አንተ ግን እግዚአብሔርን የመፍራትን ምስጢር ግለጥልን። ከደዌ ሥጋ ይልቅ የነፍስ ቆሻሻ እንዲያስፈራን፣ ከምድራዊ ውድቀት ይልቅ ከፈጣሪ መለየት እንዲያስጨንቀን አይነ ልቦናችንን አብራ። ልባችን ለኃጢአት ዝግ፣ ለቃለ እግዚአብሔር ግን ክፍት ይሁን። ቅዱስ ኢዮብ ሆይ ንስሐችን በቃል ብቻ ሳይሆን በተግባር የሚገለጥ ከክፉ መንገድ የምንመለስበት የጽድቅንም ፍሬ የምናፈራበት እንዲሆን በምልጃ ደግፈን። እንዳንተ በእግዚአብሔር ፊት የታመንን በፈተናም ያልጠፋን በምህረትም የታጠብን እንድንሆን ወደ ልዑል እግዚአብሔር ጸልይልን። ትጉህ ጻድቅ ሆይ በመጨረሻው ሰዓት ያለ ንስሐ እንዳንሞት በኃጢአት ማዕበል እንዳንሰምጥ ጥበቃ አይለየን። የጠፋውን ልጃቸውን እንደሚጠብቁ አባት እኛም ወደ አባታችን ቤት ተመልሰን የይቅርታን ልብስ እንድንለብስ አንተ አማልደን። ንጹሕ ልብን ለሚፈጥር ለንስሐም ዕድሜን የሚሰጥ ለእግዚአብሔር ምስጋና ይሁን። በጻድቁ በቅዱስ ኢዮብ ጸሎት ከኃጢአት እስራት እንፈታ። በምድር ላይ በትዕግስት አሸነፈ፣ በሰማይ የድል አክሊልን የተቀዳጀ ከቅዱሳን መላእክትና ከጻድቃን ጋር በብርሃን የምትኖር የታመነ የእግዚአብሔር ወዳጅ ቅዱስ ኢዮብ ሆይ ዛሬ በዚች ዓለም በስደትና በመከራ መካከል ያለን ልጆች መጨረሻችን ከቅዱሳን ጋር እንዲሆን በጌታ ፊት ቆመ፣ ስለኛም ማልደን። ቅዱስ ኢዮብ ሆይ አንተ በዚች ዓለም ውስጥ ያለውን ሀብት ንብረትና ክብር እንደ ጥላ አላፊ መሆኑን ተረድተ የማይጠፋውንና የማይበሰብሰውን ሰማያዊ ሀብት ገንዘብ አደረግ። እኛም ልባችን በዚች ምድር ተተክሎ እንዳይቀር አይናችንም ወደ ዘላለማዊ ቤት እንዲመለከቱ አይነ ልቦናችንን አብራ። ዓለም በሐሰተኛ ደስታ ስታታልለን፣
አንተ ግን በእውነተኛውና በማያልቀው ሰማያዊ ደስታ እንድንመሰጥ በምልጃ ደግፈን። የጽናት አባት ሆይ በመከራው ቀን ሥጋዬ ቢጠፋም በሥጋዬ እግዚአብሔርን አየዋለሁ ብለህ የትንሣኤውንና የዘላለም ሕይወትን ተስፋ እንደተናገርክ እኛም በሞት ጥላ መካከል ስንሄድ እንኳ ያንተን የመሰለ ጽኑ ተስፋ ይኑረን። የዚህ ዓለም ፈተና የክብር አክሊል እንደሚያሰጥ ተረድተን እስከ መጨረሻው የምንጸና አድርገን። በሞትና በሕይወት መካከል ስንሆን የአምላካችን መዓዛ እንዳይለየንም ለምን። ቅዱስ ኢዮብ ሆይ በመጨረሻው ቀን ጌታችን በክብር ሲመጣ በቀኙ ከሚቆሙት ከቅዱሳን ነቢያትና ሐዋርያት ከጻድቃንና ከሰማዕታት ጋር ተደምረን ኖ የአባቴ ቡሩካን የሚለውን የምስራች ቃል እንድንሰማ አማልደን። ለቅሶና ጩኸት ሕመምና ሞት በሌለበት ዘላለማዊ ሰላም በነገሰበት በዚያ በብርሃን ዓለም ከመንጋህ ጋር እንድንሰበሰብ በቅድስና ፊት ጸልይልን። ትጉህ ጻድቅ ሆይ የነፍሳችን መዳን የሕይወታችን ዋና ዓላማ እንዲሆን አግዝን። በምድር ላይ በረከትህ እንዲጠብቀን በሰማያም ምልጃ እንዲረዳን ከቅዱሳን ጋር ለዘላለም ደስታ እንድንበቃ የአምላካችን ቸርነት አይለየን። ለቅዱሳኑ ጸጋን ለሚያበዛ ለታገሱትም የክብር አክሊልን ለሚሰጥ ለእግዚአብሔር ምስጋና ይሁን። በጻድቁ በቅዱስ ኢዮብ ምልጃ የዘላለም ሕይወትን ያውርሰን። ክብራትና ክብሯን ወደ ፍኖተ ኤማሁስ ቤተሰቦች የትዕግስት ተምሳሌት ስለሆነው ስለ ጻድቁ ቅዱስ ኢዮብ የጸለይነው ጸሎትና ያደረግነው ቆይታ በዚህ ተጠናቋል። በሕይወታችን ላይ የመጣው ማዕበል ሁሉ ጸጥ እንዲል የጠፋው ሰላማችሁና በረከታችሁም እንደ ኢዮብ እጥፍ ሆኖ እንዲመለስላቸው የዘወትር ጸሎታችን ነው። ልክ እንደ ኤማሁስ መንገደኞች ጌታ በመንገዳችን ሁሉ አብሮን ይሁን፣ ልባችንን በቃሉ ይሙላው። ይህ ቪዲዮ ለሌሎች መጽናኛ ይሆን ዘንድ ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህ መንፈሳዊ ጉዞ ተካፋይ እንድትሆኑ በፍቅር እንጋብዛችኋለን። በቀጣይ በሌላ ድንቅ መንፈሳዊ ዝግጅት እስክንገናኝ ድረስ የቅዱስ ኢዮብ በረከትና ረድኤት የትንሣኤውም ሰላም ከሁላችን ጋር ይሆን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።